አማራ ፋኖ በጎጃም የተሰጠ መግለጫ የአማራ ሕዝብ በፋሽስቱ ብልጽግና ስርዓት በተደቀነበት የህልውና አደጋና ከተከፈተበት ሁሉን አቀፍ ጥቃትና ወረራ ራሱን ከመከላከል ወደ ተሟላ በትጥቅ ትግል የሚደረግ ጠላትን ማሸነፍ በመላው ኢትዮጵያውያን ፍቃድ የሚመሰረት አዲስ ስርዓት ለማዋለድ በከፍተኛ ድል ግስጋሴ ላይ መሆኑ ታውቆ ያደረ ጉዳይ ነው። ይህንንም በከፍተኛ ሐሳብና ድርጅታዊ ጥንካሬ መምራት በውል የተተገበረና በሚመጥን መልኩ የተጠናከረ እየሄደ ያለ ነው። ትግሉ አሁን ባለበት ደረጃ ላይ እንዲደርስ የአንበሳውን ድርሻ እየተወጡ ያሉ የፋኖ አደረጃጀቶች የዓላማ የተልእኮ ልዩነት ባይኖራቸውም አንድ ወጥ መዋቅራዊ ቅርጽ መያዝ አለመቻላቸው በትግሉ ሂደት እና ፍጥነት ላይ የፈጠረው ሳንካ በቀላሉ የሚታይ ያለመሆኑን በትግሉ ሂደት ከገጠሙን ችግሮች መረዳት ችለናል። የአማራ ህዝብ ኃይል ፋኖ ከተመሰረተበት ዕለት ጀምሮ ባከናወናቸው ተጋድሎዎች ደማቅ ታሪክ የጻፈ ሲሆን የፋኖን እንቅስቃሴ በማሰልጠን በማደራጀት ማስታጠቅና ማታገል ትልቅ አስተዋጽኦ አበርክቷል። የአማራ ህዝብ ተጋድሎና የፋኖ ሰራዊት እድገት የወለደው የጎጃም እዝ ፋኖም ትግሉን ወደ ከፍተኛ ደረጃ ማሳደግ ረገድ ያደረገው አስተዋጽኦም በታሪክ ፊት የሚታወስ ነው። አሁን ባለንበት ነባራዊ ሁኔታ በአንድም ሆነ በሌላ መንገድ እነኚህን ስሞች መጠቀም አስፈላጊ ሆኖ አለመገኘቱንና ትግሉን በተቀናጀ አመራር ስምሪት መምራትና ለዚህም መገዛት የሚገባን ስለመሆኑ የህዝባዊ ኃይሉም ሆነ የህዝቡ አመራሮች ከተደጋጋሚ ውይይቶች በኋላ በሙሉ ድምጽ አምነንበታል። ይህንንም ስምምነትና ውሳኔ ድማማ ዲክላሬሽን በሚል ሰይመነዋል። ይህንኑ የአደረጃጀት ጉዳይ ልባት ለመስጠት የተለያዩ ወገኖቻችን ከሚያደርጉት ጥረት ጎን ለጎን እኛም ለ3 ጊዜያት ያክል ፍጹም ወንድማማችነት አማራዊ ጨዋነትና ኢትዮጵያዊ ግብረገብነት በተላበሰ መልኩ ባደረግነው ውይይት መሰረት አንድ መዋቅርና አመራር የሚፈጠርበትን ሁኔታ ለማምጣት ተስማምተናል። ከዚህ ውሳኔ ላይ የደረስነው ትግሉ የደረሰበት ደረጃ ቀጣይ የሚጠበቅብን ከፍተኛ ኃላፊነት ይህንን ትግል የተሻለ ደረጃ ላይ አደርሶ ማየት የሚፈልጉ የፋኖ ሰራዊት አባላት፣ ሌሎች አቻ የፋኖ አደረጃጀቶች፣ በውጭና በአገር ውስጥ ያሉ ደጋፊዎች ለጉዳዩ ያላቸውን ጉጉትና ጽኑ ፍላጎት ከግምት ውስጥ በማስገባት የሁለቱም ወገን አመራሮች በአንድነት የሚመሩትን የፋኖ አደረጃጀት ማምጣት እጅጉን አስፈላጊ መሆኑን በመገንዘብ ነው። በዚህም መሰረት የአማራ ፋኖ በጎጃም በሚል መጠሪያ ወደ አንድና ወጥ የፋኖ አደረጃጀት ማሳደጋችንን ለመላው ሰራዊትና አመራር አባላት፣ ለመላው የአማራ ህዝብና ኢትዮጵያውያን እንዲሁም ደጋፊዎቻችን ሁሉ ስናበስር በታላቅ ደስታ ነው። በመሆኑም የአማራ ፋኖ በጎጃም ቀጥሎ የተዘረዘሩትን ጥሪዎች ያቀርባል። አንደኛ፣ ይህ መግለጫ ከተሰጠበት ዕለት ጀምሮ በነባር አደረጃጀቶች ስር የሚንቀሳቀሱ የፋኖ ሰራዊት የአማራ ፋኖ በጎጃም አመራርና አባል መሆኑን አውቆ በዚሁ መጠሪያ እንዲጠቀም እያሳሰብን ሚዲያዎችም ከዚህ ዕለት ጀምሮ የአማራ ህዝብ ኃይልና የጎጃም ህዝብ ፋኖ የሚሉትን አጠራሮች እንዳይጠቀሙ በዚህ ፋንታ የአማራ ፋኖ በጎጃም የሚለውን ስም ብቻ እንዲጠቀሙ እናሳስባለን። ሁለተኛ፣ አንድ መዋቅርና አመራር ለመፍጠር በተደረገው ውሳኔ መሰረት የአማራ ፋኖ በጎጃም አመራሮች አንደኛ፣ አርበኛ ዘመነ ካሴ ሰብሳቢ፣ ሁለተኛ፣ ሻለቃ ዝናቡ ልንገረው ምክትል ሰብሳቢና ወታደራዊ አዛዥ፣ በዚህ ውስጥ ሻለቃ የኔዓለም ዘለቀ ምክትል ወታደራዊ አዛዥ፣ ዘመቻ ኃላፊ መቶ አለቃ አበበ ሰውመሆን፣ ምክትል ዘመቻ ኃላፊ መቶ አለቃ ማርቆስ አሞኜ፣ ስልጠና ኃላፊ 50 አለቃ ታየ ብርሃኑ፣ ምክትል ስልጠና ኃላፊ ኮሎኔል ጌታውን መኮንን፣ ሎጂስቲክስ ኃላፊ ዘመኑ ገረመው፣ ምክትል ሎጂስቲክስ ኃላፊ መንበሩ ጌታዬ፣ ወታደራዊ አስተዳደር 50 አለቃ ይበልጣል መልካሙ ናቸው። ሶስተኛ፣ አርበኛና ጠበቃ አስረስ ማረ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ፣ ፋኖ ግሩም ምሳሌ ምክትል የፖለቲካ ዘርፍ ኃላፊ። አራተኛ፣ የውጭ ግንኙነትና የዲያስፖራ ጉዳዮች መምሪያ ስሜነ ሙላቱ ኃላፊ፣ ኃይለ ሚካኤል ባዬ ምክትል ኃላፊ። አምስተኛ፣ የቀጠናዊ ትስስር መምሪያ የቆየ ሞላ ኃላፊ፣ አዲሱ ፈጠነ ምክትል ኃላፊ። ስድስተኛ፣ የህዝብ ግንኙነት መምሪያ ማርሸት ጻው ኃላፊ፣ ዮሐንስ አለማየሁ ምክትል ኃላፊ። ሰባተኛ፣ ስትራቴጂ ጉዳዮች መምሪያ ተሰማ ካሳውን ኃላፊ፣ ጎበዜ ጌታውን ምክትል ኃላፊ። ስምንተኛ፣ የፋይናንስና ንብረት አስተዳደር መምሪያ ማንችሎት ሱባለው ኃላፊ፣ ዳኛው ሽባባው ምክትል ኃላፊ።
9ኛ ጽህፈት ቤት ነው። ይትባረክ አንዳርጌ ጽህፈት ቤት ኃላፊ፣ በለጠ አብርሃም ምክትል ኃላፊ። 10ኛ የአደረጃጀት ዘርፍ መምሪያ እሸቱ ጌትነት ኃላፊ፣ አርበኛ ስለሽ ከበደ ምክትል ኃላፊ። 11ኛ መረጃና ደህንነት መምሪያ ነው። የተመደቡ ሰዎች ኃላፊነቱን የወሰዱ ሰዎች ተመደዋል፣ ኃላፊነት ወስደዋል፣ ሆነው እንዲመሩ ተስማምተናል። 3ኛ ይህ መግለጫ ከተሰጠበት ጊዜ ጀምሮ የሚሰበሰብ የሎጂስቲክስ እና የፋይናንስ ድጋፍ የአማራ ፋኖ በጎጃም በሚሰጠው መመሪያና ለዚሁ ጉዳይ በሚያደራጀው መምሪያ ወይም የሥራ ክፍሎች መሰረት እንዲፈጸምና በዚህ አግባብ እንዲከናወን መወሰናችንን እናስታውቃለን። ሁሉም መዋቅራዊ ጉዳይ በተመሳሳይ አካሄድ የሚፈጸምም ይሆናል። 4ኛ ለመላው የአማራ ሕዝብና ኢትዮጵያውያን ሁሉ በዚህ ውሳኔያችን መሰረት ኃይላችንን በማጠናከር ለመፈጸመው ከፍተኛ ጠላትን የማሽመድመድና ወደ ድል የመገስገስ ሂደት በሙሉ ልብና ቀና ፍላጎት ከጎናችን በመሰለፍ ይህንን ሀገርና አማራ ጠል ጥገኛ ፋሽስት ስርዓት በማስወገድ ለፍትህና እኩልነት የቆመ አዲስ ኢትዮጵያዊ ስርዓት ለመመስረት ዝግጁ እንድትሆኑ ብርቱ ጥሪያችንን እናቀርባለን። 5ኛ በሌሎች አማራ ክፍለ ግዛቶች እና ቀጠናዎች ያላቸው ፋኖ አደረጃጀቶች እንደ አንድ አማራ ልንሰራ ያቀርነውንና እየደከምንበት ያለውን አንድ ወጥ ድርጅት ለመፍጠር ለምናደርገው ርብርብ እና ወንድማዊ ጥሪ ራሳችሁን እንድታዘጋጁና በፍጥነት የጋራ ቤታችንን እንድንቀልስ ጥሪ እናቀርባለን። ይህም የትግላችን ወሳኝ ምዕራፍ ነው፣ ወሳኝ ምዕራፍ ይሆናል። 6ኛ ለትግሉ አበርክቶ ያለው የተለያየ አቅም ሙያና ፍላጎት ያላችሁ ምሁራን ያለንበትን የህልውና ትግል መቀላቀል ታሪካዊ የውዴታ ግዴታችሁ መሆኑን ተገንዝባችሁ እና ድርጅታችን አቅምና ፍላጎቱ ያለውን ሁሉ የሚያስተናግድበት መደላድል እንዳለው አውቃችሁ ትግሉ እንድትቀላቀሉ እናሳስባለን፣ ጥሪ እናቀርባለን። 7ኛ በመጨረሻም ትግላችን የደረሰበትን ደረጃ በውል መገንዘብ እንደሚገባ እየገለጽን ይህ አደረጃጀት የምንታገልለትን ህዝብ፣ የትግሉን ደጋፊዎች፣ የሰራዊታችንን ወቅታዊ ፍላጎትና በአጠቃላይ ጊዜው የጠየቀውን የመዋቅርና አመራር ማጠናከር ታሳቢ አድርገን በቅንነት ያዋለድነው አደረጃጀት መሆኑን የሚመለከተው ሁሉ እንዲረዳውና ከጎናችን እንዲቆም ጥሪ እናቀርባለን። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። የካቲት 15 ግሽ አባይ፣ ጎጃም፣ ኢትዮጵያ። አዲስ ተስፋ፣ የአማራ ህዝብ ኃይል። አመሰግናለሁ። እንግዲህ ይሄንን በእርግጥ ከዚህ በፊት ህዝብ ኃይሉም ሆነ ሌሎች ፋኖ አደረጃጀቶች ተደጋጋሚ የትግል ጥሪዎችን አቅርበናል። ይሄንን የትግል ጥሪ ማቅረብ ያስፈለገበት አንደኛውና መሰረታዊ ምክንያት እናንተም እንደምትረዱት ሰፊው ህዝብም እንደሚያውቀው ስርዓቱ እጅግ በጣም ኋላ ቀር ወደሆነ መንገድ ተቀይሮ ነው ያለው። በአውደ ውጊያዎች ሲሸነፍ ንጹሃንን እንደመያዣ እያደረገ እየጨፈጨፈ መቀጠል አዝማሚያ ታይቶበታል። ከዚህ